አለሜ እኮ በህይወት አለች። እኩል ልትካፈል ትችላለች። የሷን ነገር መስመር ማስያዝ አለብሽ ቤቲ። በሷ ምክንያት ህይወቴ የተመሰቃቀለ ነው። ከዚህ በኋላ በህይወት መቆየት የለባትም። እኔም በሱ እስማማለሁ። በዚህ ሰዓት ግን ገንዘብ ከኔ ጋር ቢሆን ነው የሚሻለው። አሁን ዋና ስራ መሆን ያለበት እሷን ማጥፋት ብቻ ነው። ምን አድርጎ እንደታሰረ ሳታውቂ ነው ገንዘብ ከፍለሽ ያስፈታሽው? በጊዜው ጊዜ አልነበረኝ፣ ነገሩን አላጣራሁትም። ግን ጓደኛው መጥቶ በገንዘብ መውጣት እንደሚችል ሲነግረኝ ለጓደኛው ገንዘቡን ሰጠው። ምንም ይሁን ከማስፈታትሽ በፊት እኮ በደሉ ምን እንደሆነ ማወቅ አለብሽ አይደል? ትሁት ወንድሜ ነው፣ ይሄ ግዴታዬ ነው። ወንድሜ ታስሮ እንዲበሰብስ ማድረግ አልችልም። ስለዚህ ወዲያው አስፈታሁት። ወዲያው ወደ ውጭ ወጣ። ከዛ በኋላ ተመልሶ አልመጣም። ቤቲ ሳላቅ ላስከፋዎች ነገር በሙሉ በጣም ይቅርታ አድርጊልኝ። ችግር የለውም ትሁት፣ እንድታዝንልኝ አልፈልግም። ምን ያክል ብርቱ ሴት እንደሆንሽ አሁን ተረድቻለሁ። የደረሰብሽ ህመም የሚሰብር ነው ያውቃለሁ። ግን ደግሞ አንቺ ላለመሰበር እየሞከርሽ ነው። ቀና ለማለት እየጣርሽ ነው። ግን ደግሞ በምንም ነገር ከፈለግሽኝ ከጎንሻለሁ። የማግዝሽ ነገር ካለ ማለት ነው። የፍቅረኛሽን እናት ለማጥፋት በማደርገው ጉዞ ላይ አንቺ ከጎኔ ነሽ። አየሽ አይደለ? ከፍትህና ከምትወጁ ሰው መምረጥ ከበደሽ። አይ ቤቲ አልከበደኝም። ግን ደግሞ እኔ በበቀል አላምንም። እኔ ደግሞ የሰው ልጅ እጁን አግኝቶ ካላየው አያውቀው። ይሄ ነገር እኮ ለእርሷ አዲስ ነገር ነው አይደለም እንዴ? ታውቂያለሽ ደግሞ ያደረገችውን ነገር እንደማታውቂ። እኔ ምንም አላልኩም። አንድ የተበደለ ሰው ፍትህ ማግኘት አለበት ነው። ደግሞ እናት አወቀችም አላወቀችም አንድ ወንጀለኛ ሰው ይሽህ አድርገን አውቃለሁ። ይህንን የምልህ ደግሞ እናት ስለሆነች አይደለም የኔ አቋም ስለሆነ። በዚህ ጉዳይ ግን እናንተ አንድ አይነት አቋም ያለን ይመስለኛል። አባት ደግሞ ከዚህ በኋላ ምንም አያመጣም። እማዬ አባዬን ታውቂዋለሽ። የበደለሽን ነገር በሙሉ ስለሚያውቅ አተኛለኝ ብሎ ስለሚያስብ ቀን ከሌሊት አንቺን የሚያጠፋበት መንገድ ነው የሚያስበው። የኔ ልጅ አታስብ፣ ምንም አያደርገኝም። ይልቅ ቀለል ያለ ቤት ፈልግና እናንተ አብረን በሰላም እማዬ ምንም በሰላም የሚባል ነገር የለም። እባክሽ እሺ በይኝና ነገሮች መስመር እስኪይዙ ድረስ እዚሁ ልትሄጂ እንደሆነ እናቴ ነገር። ከዚህ በኋላ ማስቸገር አልፈልግም። ስለዚህ እኔ አስቸገርሽኝ አልኩ አለ። ያው አንተማ በጣም ጥሩ ሰው ነህ። አልጠበኩም ነበር አለ። ግን ካሰብሽበት አላስቀርሽም አለ። በጣም አዝኛለሁ። በጣም ያ ሁሉ ነገር ዝም ብሎ እንደሆነ እንዲሰማኝ ነው ያደረግሽው። ለካ ቤተሰብ አልነበር። ማን ነው? ባቢ ይባላል። የልጅነት አብሮ አደጌ ነው። ገዛኝ ይባላል። የቤቲ ባለቤት ገዛኸኝ በፊትም ናቲ የገዛ ልጁ እዛ ቤት ሲመጣና ከቤቲ ጋር ሲገናኝ በጣም ይጠራጠር ነበር። ከቤቲ ጋር ሌላ ግንኙነት ይጀምራሉ ወይ ደግሞ ሌላ ነገር ውስጥ ይገባሉ በሚል ነበር ከዚህም በፊት ትሁትን ራሱ እነኚህ ልጆች በአይንሽ እያየሻቸው ሲላት የነበረው ማለት ነው። አሁን ደግሞ ቤቢ መጥቶ በስተመጨረሻም ቤቲን ሰላም ብሏት ቤቲ ደግሞ የኔ አብሮ አደግ ጓደኛ ነው ስትለው ገዛኝ ቶሎ ብሎ ነበር እዛ ጋር እኔ ደግሞ የቤቲ ባለቤት ነኝ ብሎ ራሱን ያስተዋወቀ ማለት ነው። ይሄንን ነገር ደግሞ ቤቢ አያውቅም ነበር ማለት ነው። ለዛም ነው ባለቤት ብሎ ይሄንን ጥያቄ የጠየቀው ማለት ነው። ምናልባትም ከዚህም በኋላ ወደ ቤት ይመለስና የቤቲን እህትሽ ምን አይነት ባለቤት ነው ያላት፣ ምን አይነት ህይወት ነው ያላት፣ የት ነው የምትኖረው፣ ምንድን ነው የምትሰራው የሚለውን ነገር በዝርዝር እሷን መጠየቁ አይቀርም ማለት ነው። የቤቲ እህትም አሁን ላይ እየፈራች ያለችው እህቴ ቤቲ ሰሞኑን ትታከሚያለሽ፣ ሕክምና ትጀምሪያለሽ እያለችኝ ነውና ምናልባት እኔን ለማሳከም ብላ እኔን ወደ ጤንነት ለመመለስ ብላ የማይሆን ነገር እየሰራች ሊሆን ይችላል። ይሄ ነገር በጣም አስፈርቶኛል ብላ ለቤቢ ነግራው ነበርና ቤቢ ደግሞ ከዚህም በኋላ ወደ እሷ ተመልሶ ይሄንን ያየውን ነገር ለእሷ መንገሩ አይቀርም ማለት ነው። እሱም የደነገጠውና እዛ ጋር ባለቤት የሚለውን ጥያቄ የጠየቀው ምናልባትም የቤቲ እህትም ይሄንን ነገር ላታቅ ትችላለች ማለት ነው። ቤቲ የሆነ ስራ እንደምትሰራና ያንን ስራ እየሰራች ደግሞ እህቷን ለማሳከም ገንዘብ እንደምታጠራቅም ነው እንጂ አባቷ የሚሆነውን ሰው አግብታ ትዳር መስርታ እየኖረች እንደሆነ እስካሁን የምታቅ አይመስልም ማለት ነው። እሷ ብታቅ ኖሮ ቤቢም ይሄንን ነገር ያውቃል። እዚህ ጋር ደግሞ ገዛኸኝ እኔ ደግሞ የቤቲ ባለቤት ነኝ የሚለውን ነገር ስለነገረው ራሱ አይደነግጥም ነበር ማለት ነው። ሌላው ነገር ደግሞ ልናነሳ የምንችለው የአለሜ ከካሌብ አባት ቤት መውጣት ነው ማለት ነው። እሷ አሁን ላይ እያሰበች ያለችው የካሌብን አባት እንዳስቸገርኩት ሸክም እንደሆንኩበት እየተሰማኝ ነው በሚለው ነው። አሁን ላይ ከሱ ቤት ወጥታ ከናቲ ጋር የሆነ ቤት ተከራይቶ መኖር የሚለውን ሀሳብ ያመጡት ማለት ነው። ይሄ ነገር ደግሞ
አደጋ እንደሚያመጣባት እሷ አላወቀችም። እሷ አሁን ላይ እያሰበች ያለችው ገዛኸኝ ከዚህም በኋላ ምንም አያመጣም የሚለውን ነገር ነው ያሰበችው። ግን ደግሞ ገዛኸኝና ቤቲ የራሳቸው ቤት ሆኖ ሲማከሩ የነበረውን ነገር አይተናል። የዓለሜ በህይወት መኖር ስራዬን እያበላሸብኝ ነው፣ እሷ ከዚህም በኋላ ስራዬ ላይ እንቅፋት መሆን የለባትም በሚለው ዛሬ ላይ ገዛኸኝ እሷን ማስወገድ እንዳለበት ወስኗል ማለት ነው። ቤቲም ከሱ ጎን ሆና እያበረታታችሁ ነው። ይህንን ነገር እኔ ጋር ቁጭ ብለ ከማውራት ይልቅ በተግባር ሰርተ ዓለሜን አስወግደ አሳየኝ እያለችው ነውና እነሱ አሁን ዓለሜን እንዴት አድርገን እናገኝ፣ እንዴት አድርገን እሷን በእጃችን እናስገባ የሚለውን ነገር እያሰቡ፣ እሷ ደግሞ እዚህ ጋር የካሌብን አባት አስቸግሬዋለሁ ብቻችንን መኖር አለብን በሚለው ከናቲ ጋር ቤት ተከራይቶ መውጣት እሷን በኋላ ላይ ትልቅ ዋጋ እንደሚያስከፍላት እየታወቀ ነው ማለት ነው። እሷ አሁን ላይ ይሄንን ነገር አላሰበችም። በእርግጥ ናቲ የራሱን ግምት አስቀምጧል። እዛ ጋር አንቺ ከዚህ ከወጣሽ አደጋ ሊደርስብሽ ይችላል፣ እዚሁ አባዬ ጥበቃ ስር ሆነሽ ብትቀመጪ ይሻልሻል ብሏት ነበር። ዓለሜ ደግሞ ይሄንን ነገር ልትቀበል አልቻለችም። በእርግጥ የካሌብም አባት በዚህ ነገር በጣም ቅር ተሰኝቷል ማለት ነው። ዓለሜ ከዛ እንድትወጣ አልፈለግም። እሱ ከአንዳንድ ሁኔታዎቹ ስንረዳ እሱ የፈለገው አሁን የተፈጠረው የነገዛኸኝና የነቤቲ ነገር ራሱ የሆነ እልባት ካገኘና በሰላም መኖር ከጀመሩ እሱ የፈለገው ከዓለሜ ጋር በትዳር ወይ ደግሞ አብሮ ተጣምሮ መኖር የሚለውን ነገር እየፈለገ ይመስላል ማለት ነው። እሱ ደግሞ በውስጡ ይሄንን ነገር እያሰበ ዓለሜ እዚህ ጋር ከዚህ ቤት መውጣት አለብኝ፣ አንተን እያስቸግርኩ እንደሆነ ነው እየተሰማኝ ያለው፣ ስለዚህ ቤት ተከራይተን እንወጣለን የሚለው ነገር ትንሽ የካሌብን አባት ልብ እየሰበረው ይመስላል ማለት ነው። ምናልባት ናቲ አሁን ላይ ቤት ሊፈልግ ሄዷልና ከዛ ሲመለስ የሆነ ሀሳብ አስቡ ወይ ደግሞ ከራሱ ጋር ተማክሮ እናቱ ይሄንን ነገር እንድትተው ካላስቆማት በስተቀር አሁን ላይ የካሌብ አባት እንዳዘነ ነው እየተረዳ ነው ማለት ነው። ሌላው ነገር ደግሞ ባለፈው ስለተፈጠረው ነገር ቤቲ ለናቲ ስለነገረችው ነገር የዓለሜ ወንድም እኔን እንደዚህ ያደረገኝ እህቴንም እንደዚህ አደረጋት የሚለውን ነገር የነገረችውን ነገር እነሱ ዓለሜን ለመጠየቅ መጥቶ ነበር። ዓለሜንም ጠይቋታል። እኛም ባለፈው እንዳወራ ነው ዓለሜ ስለዚህ ጉዳይ ምንም የምታውቀው ነገር የለም ማለት ነው። እሷም እየተናገረችው ይሄንን ነው። ወንድሜ ምን አይነት ወንጀል እንደሰራ አላቅም፣ እኔ ኮንትሮባንድ አይነት ስራ እየሰራ መስሎኝ ነበር። ጓደኛው መጥቶ በገንዘብ ሊወጣ እንደሚችል ሲነግረኝ ነገሩን ሳላጣራ ወንድሜ ምን አይነት ወንጀል ሰራ የሚለውን ነገር ሳልመራመር ገንዘቡን ሰጠውትና እሱም ወጣ። እንደወጣ ነበሩ ወደ ውጭ ሀገር ሄደው። እኔም ከዛም በኋላ ነገሩን ወደ ማጣራት አልሄድኩም። ያኔ ቢዚ ነበርኩኝ፣ ብዙ ሰዓት አልነበረኝም የሚለውን ነገር ነው ያነሳችው። ይሄ ነገር ደግሞ ትሁትን አስከፍቷታል። ትሁት ያው እስከዛሬ እኛም እንዳየናት ሁሌ ከተበዳዮች ጎን ነው መቆም የምትፈልገውና አሁን ላይ ከቤቲ ጎን የቆመች ይመስላል ማለት ነው። ይሄ ነገር ደግሞ መጀመሪያ ላይ ናቲን ቅር ብሎት ቢሆንም ግን ደግሞ ዓለሜ እዛ ጋር ያደረገችውን ነገር በማመኗ አሁን ላይ ትሁትን ይቅርታ እየጠየቃት ይመስላል ማለት ነው። ግን ደግሞ የፈለገ ነገር ቢሆን ዓለሜ እናቱ ነችና እሷ ብታጠፋ ራሱ አሁንም ድረስ ከእናቱ ጎን መቆም እንደሚፈልግ ነው እየነገራት ያለው ማለት ነው። ትሁት ደግሞ እያነሳች ያለችው ሀሳብ ያኔ ገንዘቡን ሰጥታ እሱን ከምታስፈታ ምን አይነት ወንጀል ሰራ፣ ምን ሰርቶን የታሰረው፣ ማንን የበደለው፣ በዚህ ወንጀልስ ማማን የተጎዳው የሚለውን ነገር ለምን አታጣራም ነበር? የፈለገ ወንድሟ ቢሆንም ሰው መበደል አለበት እንዴ የሚለውን ነገር ነው እሷ አሁን ላይ እያነሳች ያለችውና ከሁሉም ነገር በላይ ደግሞ እሷን ልቧን የሰበራት የቤቲ ድጋሜ ልጅ ያለማግኘት ነው ማለት ነው። ከዚህም በኋላ እድሜ ልኳን ልጅ ወልዳ አትስምም። ይሄ ነገር ደግሞ የሆነው በዓለሜ ወንድም ምክንያት ነው። እንዴት እንደዚህ ታደርጋለች? እንዴት እሱን ታስፈታለች? የሚለው ነገር ነው አሁን ላይ እሷን ያሳዘናት ማለት ነው። እናም ደግሞ ለቤቲ ራሱ የነገረቻት ከዚህም በኋላ ከሷ ጎን መቆም እንደምትፈልግ ነው። ቤቲ ደግሞ እዛ ጋር ምንድን ነው የምትፈልገው? ዓለሜን ማስወገድ ነው የምትፈልገው። ትሁት ደግሞ በዚህ ነገር እንደማትስማማ እየታወቀ ነው። ምንም እንኳን ከቤቲ ጎን መቆም ብትፈልግም ግን ደግሞ ዓለሜን ማስወገድ እፈልጋለሁ፣ እሷን እገለታለሁ የሚለውን ነገር ብትናገርና ትሁትን ከጎኔ ሆነሽ አግዢኝ የሚለውን ነገር ብትጠይቃት ትሁት በዚህ ነገር ልትተባበራት አትችልም ማለት ነው። አሁንም ትሁት ሌላ አጣብቂኝ ውስጥ የገባች ይመስላል። እዛ ጋር ቤቲና ገዛኸኝ አሁንም ዓለሜን መግደል አሁንም እሷን ማስወገድ እንደሚፈልጉ ሰምታለችና ሄዳ ዓለሜን እንዳይገላት እሷን እንዳያስወጉዳት በዚህ መሃል እነሱን ታስቆማለች ወይ ደግሞ ዓለሜን ነጻ ታወጣለች ወይስ ምንድን ነው የምታደርገው? ዓለሜ በድላለች
ቤቲን እንዲያደርጋለች የእጇን ማግኘት አለባት የሚለውን ነገር ያንን ነገር አስባ ትተዋለች ወይስ ምንድን ነው የሚለው ነገር አሁንም ትሁትን ሌላ አጣብቂኝ ውስጥ ያስገባት ይመስላል ማለት ነው። ምናልባት አለሜ ከካሌብ አባት ቤት ወጥታ ከናቲ ጋር ቤት ለመከራየት የሚለው ሀሳብ ራሱ ሊቀር ይችላል ብለን የምንገምተው በትሁት ምክንያት ነው። ትሁት እዛ ጋር ቀጣዩ የቤቲ እቅድ ምን እንደሆነ ሰምታለችና ምናልባት አሁን ናቲን አግኝታ ይሄንን ነገር ልትነግረው ትችላለች። ናቲ ደግሞ ከዛን ከተመለሰ ቤት መከራየት የሚለው ነገር መቅረት አለበት። ገዛኸኝና ቤቲ እንደዚህነት እቅድ እያቀዱልሽ ነው የሚለውን ነገር ከነገራት ምናልባት አለሜ እዛው ልትቀር ትችላለች ማለት ነው። ገዛኸኝ ደግሞ ያው አለሜ ምን ያህል እንደምታስፈራው ምን ያህል ለስራው እንደምታሰጋ ስለማያውቅ ነው እሷን ከመንገዴ ላይ ዞር ማድረግ አለብኝ የሚለውን ነገር እያሰበ ያለው ማለት ነው። ቤቲ ደግሞ ይሄንን ነገር ተጠቅማ አሁንም ድረስ ገዛኸኝ ገንዘብ ሲጠይቃት ዛሬ የሚገቡ እቃዎች አሉ የተወሰነ ገንዘብ ወደኔ ታስተላልፊያለሽ የሚለውን ነገር ሲነግራት ራሱ እሷ ሁሌ እንደ ምክንያት የምትጠቅሰው በዚህ መሃል አለሜ መታ ገንዘቡን ትቀበላለች እንዲህ ታረጋለች የሚለውን ነገር ነው እሷ እያሰበች ያለችው። ያው እሷ ቀጣዩ እቅዷ ምን እንደሆነ እናውቃለን። አለሜን ታስወግዳለች። ከዛም በኋላ ቶሎ ብላ ገዛኸኝን ፍቺ ትጠይቋለች ወይ ደግሞ የያዘችውን ንብረት ይዛ አሁን ያሉበትን ቤትም ሽጣ ወይ ትጠፋለች ወይ ደግሞ የሆነ ቦታ ተሰውራ ለተወሰነ ጊዜም ትቀመጣለች ወይ ደግሞ አይታወቅም። ባለፈው አለሜን ለማድረግ እንዳሰበችው እሷን መድኃኒት ወቅታ ለመግደል እንዳሰበችው ገዛኸኝ በተኛበት እንደዛ አይነት መድኃኒት እሱ ወቅታ እሱን ከመንገዷ ላይ ዞር አድርጋ ያለው ንብረት እንዳለ ለኔ ነው የሚገባው የሚለውን ነገርም ልታስብ ትችላለች ማለት ነው። ከሁሉም ነገር በላይ ደግሞ ከዚህም በኋላ በጣም ከባድ የሚሆነው በቤቲ እጅ ያለውን የአለሜን ንብረት ማስመለስ የሚለው ነገር ነው ማለት ነው። እዛ ጋር የአለሜ ወንድም እሷ ላይ ያደረሰውን በደል አይተናል። እዚህ ጋር ደግሞ አንቺ ንብረቴ መመለስ አለብሽ እንደዚህ መሆን አለብሽ የሚለውን ነገር አለሜም ወይ ደግሞ ናቲም ቢጠይቋት ከዚህም በኋላ ለተበደልኩት እዛ ጋር ወንድምሽ ላደረሰብኝ እንደ ካሳ ይሆንኛል 1 ሳንቲም እንኳን አልመልስልሽም የሚለውን ነገርም ልትጠቅስ ትችላለች ማለት ነው።